ብዙ ምስሉም እንኳን የማይታወቅ ነው። ነገር ግን በዓለምን ፖለቲካ ለውጧል ከሚባሉ ድርጅቶች መካከል አንዱን ያቋቋመ እጅግ የተለየ ሰው ነው። በነገራችን ላይ አሜሪካኖቹ አሸባሪ ጽንፈኛ እና እጅግ የሚጠላ ሰው ነው ብለው ያስባሉ። 50 ተማሪዎችን አይደል 50 ተማሪዎችን በቁጥጥሩ ስር እዛው ሲያስተምራቸው የነበሩትን በአንድ ላይ አደራጀና ታሊባን ወይም ደግሞ በአማርኛ ተማሪዎቹ እንደማለት ነው። የነበረው ትዕይንት ምን አይነት አሰቃቂና እጅግ በጣም የዓለምን ትኩረት ስቦ የነበረ ነው እና ልክም አልነበረም። የአሜሪካን ፖሊሲ የውጭ ፖሊሲን ያስተቸ የነበረ ነው። ለማንኛውም ከ20 ዓመት በኋላ ከእንደገና ስልጣኑ ተቆጣጠሩ። ነገር ግን ሰውየው አለ ወይስ የለም? ሰላም ጤና ይስጥልኝ። የተወደዳችሁ በዓለም ዙሪያ ሆናችሁ ብስራት ቴሌቪዥንን እየተከታተላችሁ ያላችሁ በዚህ ሰዓት እንደተለመደው አጓጊ የሆነውን ባዮ ዓለም ፕሮግራማችንን ጀምረናል። የፕሮግራሙ አዘጋጆች እኔ ብሩክ ጫላ እንዲሁም እኔ ይልማ ዘሪሁን በጋራ በመሆን አለን። ዛሬ በተለመደው ሰዓታችን ተገናኝተናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ስትቆዩ እንግዲህ ከዚህ ፊት እንደምናደርገው ሁሉ በዓለም ላይ እጅግ በጣም አነጋጋሪ የሆኑ የተለየ ታሪክ አላቸው ብለን የምናስባቸው በአብዛኛው ደግሞ ብዙ ያልተወራላቸውን ግለሰቦች ወደ እናንተ እያመጣን የበለጠ ስለነሱ እንድታውቁና እንድትመራመሩ የምናቀርብበት ፕሮግራማችንን ጀምረናል። ዛሬ ደግሞ ወደ መካከለኛው ኤዥያ ነው የምንሄደው። በትክክል እንግዲህ ስሟን ሁላችሁም ታውቋታላችሁ። በተለይ ደግሞ ባለፉት 20 ዓመታት ውስጥ በተደጋጋሚ ስሟ ሲነሳ ወደ ነበረችውም በጦርነት ስትታመስ ወደ ነበረችው ወደ አፍጋኒስታን በመሄድ ስለ አፍጋኒስታን ሲነሳ ማን ትዝ ይላችኋል? ኦሳማ ቢንላደን፣ ሙሐመድ ዛይድ ወይስ ደግሞ ዶክተር ንጅቡላ? እኛ ግን ከነዚህ ሶስቱም አይደለም አንድ ሰውን ስለ አፍጋኒስታን አውርተን ስለ ታሊባን ማናወራበት ምንም ምክንያት የለም። በዓለም ላይ ስለ ዓለም ታሪክም በደንብ የምንዘክር ከሆነ ታሊባንን ማንሳታችን አይቀርም። የዓለምን ፖለቲክስ የቀየረ ድርጅት ነውና ስለ ታሊባን ስናወራ ደግሞ የታሊባን መስራች ስለሆነው እጅግ አወዛጋቢ ሰው ሞላ ሙሐመድ ዑመር። በትክክል እንግዲህ አፍጋኒስታንን ስናነሳ ቀደም ሲል ብሩክ እንዳለው በዋናነት ወደ አእምሯችን የሚመጣው ታሊባን ነው። በተለይ ደግሞ ከዛሬ 20 ዓመት በፊት በብዛት በተለይ በኢትዮጵያ መገናኛ ብዙሃን በደንብ ስሙ የሚጠቀስ ታሊባን ነው። እንደ ዋና ዜና ነው የመካከለኛው ምስራቅ ዜናና የታሊባን ዜና ሁሌም የማይቀር ነው ማለት ይቻላል። የውጭ ዜና ከተባለ ስለ ታሊባን ሳንሰማ ውለን የምናድርበት ጊዜ አልነበረም። እንግዲህ ይሄንን አስገራሚ የሆነ ቡድን ወይም ስብስብ መንግስት የሆነ ኋላ ላይ አመሰራረቱ እጅግ በጣም አስገራሚና ብዙ መነጋገሪያ ያለው የዚህን ድርጅት መስራች የሆነው ደግሞ ሙላ ሙሐመድ ዑመር የተባለው ሰው ብዙ ምስሉም እንኳን የማይታወቅ ነው። ነገር ግን የዓለምን ፖለቲካ ለውጧል ከሚባሉ ድርጅቶች መካከል አንዱን ያቋቋመ እጅግ የተለየ ሰው ነው። በነገራችን ላይ አሜሪካኖቹ አሸባሪ ጽንፈኛ እና እጅግ የሚጠላ ሰው ነው ብለው ያስባሉ፣ እንደዛም ይሉታል። ነገር ግን በአፍጋኒስታን ውስጥ ግን እጅግ የሚከበር መምህሮ የሚባል አይነት ሰው ነው። እንግዲህ ስለ ሙላ ሙሐመድ ዑመር ዛሬ በብስራት ቴሌቪዥን እንግዲህ ጠንቀቅ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ሙላ ሙሐመድ የአፍጋኒስታንን ታሪክ የቀየረ አንድ ወጣት ሰው ነበረ። በተለያዩ ጦርነቶች ላይም እንደዚሁ መሳተፉን ከታሪክ ማህደሮች እንደዚሁ ስናገላብጥ አግኝተናል። ታዲያ እንዴት ታሊባንን መሰረተ? ታሊባኖችስ ምን ይሉታል? ታሊባኖች አሚሩል ሙአሚን ነው የሚሉት፣ የምዕመናን አዛዥ እንደማለት ነው። እና በጣም ነው የሚወዱት፣ በጣም ያደንቁታልም። እንዴት ነው አመሰራረቱን? ታሊባንን እንዴት መሰረተም? እንዴትስ የአፍጋኒስታንን ታሪክ ለአንዴና ለመጨረሻ ጊዜ ቀየረ? የሚለውንም በዛሬ እንግዲህ የባዮ ዓለም ፕሮግራማችን እንግዲህ በደንብ ተንተን አድርገን ወደ እናንተ የምናደርስ ይሆናል ማለት ነው። እስቲ ስለ አፍጋኒስታንና ስለ ሙላ ሙሐመድ የሆነ ነገር ነው። 1960ዎቹ ላይ የተወለደ ሰው ነው። እጅግ በጣም ሀገሩን የሚወድ ብሔራዊ ስሜት ያለው አይነት ሰው ነው የሚባለው። 1960ዎቹ ላይ ከተወለደ በኋላ እንግዲህ በነገራችን ላይ አፍጋኒስታን እጅግ በጣም አስገራሚና የተለየች ሀገርነት ልንላት እንችላለን። ምክንያቱም በዓለማችን ላይ ቁጥር 1 ሀያል ከሚባሉት ከሁለቱም ጋር ከሩሲያ ወይም ቀደም ብለው በነበረው ስሟ ሶቪየት ህብረት እና እንዲሁም ከአሜሪካን ጋር ከፈረንሳይ ጋር ከቻይና ጋር ጭምር ኃይለኛ ውጊያ ያደረጉ እጅግ አስገራሚ የሆኑ ህዝቦች ናቸው አፍጋኒስታኖች። ስለዚህ ከዚህ በኋላ እንግዲህ ይሄንን ሙላ ሙሐመድ
ወይም ደግሞ የምዕመናን አባት የተባለው ልዩ ሰው ወደ ታሪክ ምዕራፉ ከመግባቱ በፊት 1960ዎቹ አካባቢ 60 ላይ የተወለደው። ከዛ በኋላ በሶቪየቶች ዘመን እድሜው 21 25 አካባቢ በነበረ በዚህ እድሜው አካባቢ ማለት ነው ከሶቪየቶች ጋር ተዋግቶ አንድ አይኑን ያጣ ባለ አንድ አይናማ ልዩ ሰው ነው። እንግዲህ በዛን ወቅት ሶቪየቶች አፍጋኒስታንን ወረዋል፣ እንደዚሁም ተቆጣጥረዋል። ለበርካታ ዓመታትም በቁጥጥራቸው ስራ አስገብተው እቺ ስትራቴጂክ ቶፕ ስትራቴጂክ ይሏታል የጂኦፖለቲክስ ተንታኞችና ኤክስፐርቶች አፍጋኒስታንን ቶፕ ስትራቴጂክ ኤሪያ የምትባል አካባቢ ነች እና እቺን አገር ሶቪየቶች እንግዲህ ለበርካታ ዓመታት ያክል ተቆጣጥረዋት እንደዚሁ እንደ ቀኝ ግዛት ሁሉ ህዝቦቿን በባርነት ሲያሰቃዩባት ነበር እና በዚህ ወቅትም ሙዋጂን የተባለ የታጣቂ ቡድን ነበር እና ከዛ ቡድን ጋር ሙላ ሙሐመድ እንግዲህ በፎቶ ላይ እንደምታዩት በአንደኛው ፎቶ አይኑ አለ፣ ሁለተኛው ፎቶ ላይ ደግሞ አንደኛው አይኑ ጠፍቷል እና ምንድነው የተፈጠረው? በዚህኛው ጦርነት ወቅት በተሳተፈበት ወቅትም አንድ አይኑን አጥቷል። በዛን ወቅት አብረውት የተዋጉትም እንደዚህ ይላሉ፣ እጅግ ደፋርና እጅግ አደገኛ ተዋጊ ነበር ይሉታል ሙላ ሙሐመድ። በኋላም የታሊባን መስራችና የሀገሪቱን ፕሬዝዳንት ሆኖ ያገለገለው ግለሰብ ማለት ነው። በዛን ወቅት ታዲያ ከባድ የተባለ ጦርነትን አድርጓል። ባደረገበት ጦርነት ውስጥ ሁሉ ታላቅ የተባሉ ጀብዶዎችን ፈጽሟል። እነዚህ የፈጸማቸውንም ጀብዱ በታሪክ እስከ ዛሬም ድረስ በፎቶ ባይደገፉም በአፍጋኒስታን ልብ ውስጥ የተቀመጡ ሆነዋል። ለመሆኑ ይህ ሰው እንዴት ወደ አመራር መጣ ወይም ታሊባን የተባለውን ቡድን እንዴት ሊያቋቁም ቻለ የሚለው ነገር እጅግ በጣም አስገራሚ ነው። በነገራችን ላይ ከሶቪየት ጦርነት በኋላ 1989 አካባቢ ማለት ነው በፈረንጆቹ ዘመን ቀመር የእርስ በርስ ጦርነት ነበር አፍጋኒስታን ውስጥ። በጎሳ ተከፋፍለው ሁሉም ሀገሪቷን የራሱ አድርጎ ወይም በራሱ ቁጥጥር ስር ለማዋል ሲል ከባድ ጦርነት ተካሂዷል። በዚህ ጦርነት ውስጥ ግን አልተሳተፈም። በፓኪስታንና በአፍጋኒስታን ድንበር መካከል ባለው ቦታ ላይ መምህር ሆኖ ያገለግል ነበር። ነገር ግን 1909 እንግዲህ ይልማ እንዳለው የሙላ ሙሐመድ ታሪክና የታሊባን አመሰራረት የሚነሳው በዚህ ወቅት ነው። ካምፕ ውስጥ ተመልሶ ስደተኞችን ማስተማር መምህር ሆኖ የሃይማኖት ትምህርቶችን ማስተማር በቀጠለበት ወቅትም ወደ ትውልድ ሀገሩ ወደ ካንዳር ነበር የተመለሰው እና ካንዳር በደረሰበት ወቅት ግን ያየው ነገር እጅግ ዘግናኝ ነው። እንዳልከው ጉቦ በሀገሩ ሰፍኗል። ሀብታም ድሃውን ይበድላል፣ የታጠቀ በጉልበቱ ይዘርፋል፣ ሴቶች ይደፈራሉ። ሀገሪቱ ንቅናቄ በመፍጠርም በባህረ ሰላጤው ሀገራትም ሆኑ በአፍጋኒስታን ዙሪያ ያሉ ሀገራትን ታሪክም እስከ ወዲያኛው ድረስ የቀየረ ታላቅ ንቅናቄ በዚህ ሰው በዚህን ወቅት ተመስርቷል ማለት ነው። ተማሪዎቹ ወይም ደግሞ ታሊባን በራሳቸው ቋንቋ ታሊባን የሚለውን ስያሜ ሰጥተው 50 ተማሪዎቹን ይዞ ቀደም ሲል እንግዲህ አንተም እንዳልከው የመካከለኛው ምስራቅ ኤዥያን አካባቢ ያለውን አካባቢ ብቻ ሳይሆን በዓለም ፖለቲካ ውስጥ ሀያልና ትልቅ ተጽዕኖ ሊፈጥሩ የሚችሉ ቡድኖች ተመሰረቱ። ከዛ ምን ተፈጠረ? እንዴት የመንግስትን መቆጣጠር ቻሉ? የመንግስትን ወይም ደግሞ ዋና ከተማዋን እንዴት ሊቆጣጠሩ ቻሉ? በመሃል ምን አይነት ገጠማቸው የሚለውን ነገር ከአሜሪካ፣ ከራሽያ እንዲሁም ከቻይና ከሌሎች ጋር የነበራቸውንም ግንኙነት ምን ይመስላል የሚለውን ተመልሰን ስንመጣ የምንመለከተው ይሆናል። በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። ተመልሰን እንመጣለን። የትም እንዳትሄዱ። ተናል እንግዲህ በብስራት ቴሌቪዥን ብቻ የሚቀርበው ባዮ ዓለም ፕሮግራማችን እንደቀጠለ ነው። ለዛሬም እንግዲህ ሙላ ሙሐመድ ኦማር ወይም ደግሞ የታሊባን መስራቹን የተማሪዎቹን ንቅናቄ አቀላጥፎም አፍጋኒስታንን ለመቆጣጠር ዓለምንም ለመቀየር አሜሪካንም ዛሬም ድረስ ከባድ የተባለ አጣብቂኝ ውስጥ የከተተው ንቅናቄ እንግዲህ በዚህን ወቅት ከተመሰረተ በኋላ ቀጥታ ይህ መሪ ምንድን ያደረገው ጉዞውን ከታጣቂዎች ጋር ወደ መተናነቅ ነው የወሰደው። 50 ተማሪዎች ብሎ የጀመረው ንቅናቄ በበርካቶች ዘንድ ተቀባይነትን አግኝቶም በወቅቱ የነበረው የዶክተር ሙሐመድ ኒጅቡላ መንግስትም እጅግ አጣብቂኝ ውስጥ። በነገራችን ላይ በዛን ወቅት ምን መሰለ የተፈጠረው ከሁለቱም ማለትም ከሙዋጂን ታጣቂዎችም ከሌሎች በተለያዩ ጀነራሎች ከሚመሩም ታጣቂዎች ከባድ የተባለ ተቃውሞ ነበር በዛ መንግስት ላይ ሲቀርብ የነበረውና ያንን ሁሉም በአይነ ቁራኛ ሲከታተል የነበረው ሙላ ሙሐመድም ታሊባንን እያጠናከረ መጣ። በ1992 ዓመተ ምህረትም ምንድነው የተፈጠረው? የዶክተር ኒጅቡላ መንግስት ወደ መውደቁ ሄደ። በዚህ ወቅት ፕሬዚዳንቱ በነገራችን ላይ ስልጣናቸውን አስረከቡና ለምክትላቸው ስልጣናቸው ነው ወደ ተባበሩት መንግስታት ጽህፈት ቤት በካቡል በሚገኘው ይገባሉ።
እንግዲህ በዓለም አቀፍ ሕግ መሰረት እንግዲህ ወደ እነዚህ አይነት ተቋሞች ኤምባሲዎችም ስትገባ በህይወት የመቆየት እድል ሰፊ ነው የሚሆነው። በአፍጋኒስታን ውስጥ በወቅቱ ከስራ በእርስ በርስ ጦርነት ምክንያት አማጽያኑ እርስ በርሳቸው ተጋድለው በአጠቃላይ አልቀዋል ማለት ይቻላል። አቅማቸው በከፍተኛ ሁኔታ ደክሟል። በዚህ ሰዓት ላይ እንግዲህ ታሊባን የተባለው ኃይል ዓለም ስለሱ ማወቅ ጀመረ። ዓለም ዝናውን መስማት ጀመረ። ማን ነው ሙላ ሙሐመድ? ከየት ተነስቶ የት ደረሰ ቢባል ቢፈለግ ሰውየው እዚህ ጋር ከምታዩት 2 ፎቶዎች በስተቀር ምንም የለው። በጣም የሚያስገርመው ነገር እሱ ነው። ይህ ሰው አንድ ፎቶንም አለው ማለት ይቻላል። የመጀመሪያው እንግዲህ ፎቶ ላይ እንደምታዩት አንዱ ከሶቪየት ህብረት ጦርነት በኋላ ወይም ደግሞ ሶቪየት ህብረት ጦርነት ጋር ባደረገው ውጊያ ላይ አንድ አይኑን በማጣቱ ያለው ፎቶ ነው። ሁለተኛው ደግሞ ከዛ በፊት በወጣትነቱ የተነሳው እንደሆነ የሚገመተው 2 ፎቶ ብቻ ነው ያለው። ይህ ሰው ምስሉ አይታወቅም፣ ምን አይነት ሰው ይሆን አይታወቅም። ነገር ግን አፍጋኒስታንን ለበርካታ ዓመታት እርስ በርሳቸው ጦርነት ሲያደርጉ የነበሩ ታላላቅ ጀነራሎች፣ የጦር አዋቂዎች እያሉ ነገር ግን እነሱ አቅማቸውን በማጣታቸው ወይም ደግሞ እርስ በርሳቸው ባደረጉት ውጊያ ምክንያት አቅማቸውን ስላጡ የመጨረሻውን ዋንጫ ወይም ደግሞ አፍጋኒስታንን መቆጣጠር የቻለው ታሊባን ሆነ። እንግዲህ ታሊባን ካቡልን ከተቆጣጠረ በኋላ ያደረገው ነገር ደግሞ የበለጠ ስሙን አነጋጋሪ እንዲሆን አድርጎታል። ምንድን ነው ያደረገው? ዶክተር ሙሐመድን ወይም ቀደም ሲል የነበሩትን መሪ በቀጥታ ፕሬዝዳንቱን ማለት ነው በቀጥታ ከዩኤን ጽህፈት ቤት አውጥቶ በስቅላት ነው የቀጣቸው። በዚህ ጊዜ ከፍተኛ የሆነ ተግዛዝ ወይም ደግሞ ከመላው ዓለም በሚቻል ደረጃ እንዴት እንዲደረጋል የሚል ይሄ በነገራችን ላይ በእኛም ሀገር እዚህ ጋር ማንሳት የምንችለው አንድ ነገር አለ። በደርግ ወቅት የነበሩ ከፍተኛ አመራሮች በጣሊያን ኤምባሲ ውስጥ እስከ ቅርብ ጊዜ ድረስ ነበሩ። እዛውም የሞቱ አሉ። የትኛውም መንግስት በአንድ ሀገር ኤምባሲ ውስጥ እንኳን የተባበሩት መንግስታት ድርጅት ጽህፈት ቤት ውስጥ ይቅርና እዚህ ጣሊያን እንቀጥላለን። ካፍታ ቆይታ በኋላ እንመለሳለን። ከብስራት ቴሌቪዥን ወዴትም እንዳትሄዱ። ተመልሰናል። ክቡራትና ክቡራን በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ ፕሮግራም በማዘጋጀትና በማቅረብ ደግሞ ኤልማዘሩና ብሩክ ጫላ አብረን አለን። ዛሬ ደግሞ እንግዲህ እያነሳንላችሁ የምንገኘው የተማሪዎቹን ንቅናቄ መስራች ወይም የታሊባን ቡድን መስራች የሆነው በዓለም እንግዲህ በዓለም ፖለቲካ ውስጥ እጅግ ስሙ ጎልቶና ገኖ ከሚጠቀስ ቡድን መካከል ነው ታሊባን። እንግዲህ የታሊባንን ደግሞ የመሰረተው ብዙም ፎቶ ምስሉም ቪዲዮም የለውም ማለት የሚቻል ብዙ የማይታወቅ ነገር ግን ያስተምራቸው በነበሩ 50 ተማሪዎችን ሰብስቦ ታሊባን የሚባል ትልቅ እንግዲህ በትጥቅም በፖለቲካዊ ብስለትም ለነገሩ አንጻራዊ ነው። ሪዮት ዓለማቸውን በነገራችን ላይ አሁንም ድረስ ተጽዕኖ መፍጠር የቻለ ነው። ይሄ እዚህ ጋር እንዴት ይሄንን ማየት እንችላለን መሰለ? እንግዲህ በ1996 ስልጣኑን ተቆጣጠረ። ያው የሸሪያ ህጎች አሉ በየትኛውም የእስልምና እምነት ተከታይ ሀገራት ላይ ያለው ማለት ነው። በዛ ህግ ውስጥ ለ4 ዓመት ተኩል አካባቢ በስልጣን ላይ ቆየና በዚህን ወቅት እንግዲህ የኦሳማ ቢንላደን እንቅስቃሴን በጣም እየሰፋ አልቃይዳ በአካባቢው ላይ የነገሰ መጣ። ከነሱ ጋር ግንኙነት አላቸው የሚባሉ በአፍጋኒስታን መንግስት ውስጥም ያሉ ሰዎች አሉ። ነገር ግን ከስልጣን በአሜሪካ መንግስት ከተወገዱ በኋላ ላለፉት 20 ዓመታት ባደረጉትም እንግዲህ ወኔያቸውን በጀለቤያቸው ውስጥ ይዘው እምነትን ይዘው እውነትን ይዘው ሀያል የምትባለው አሜሪካን አርበድብደው ከ20 ዓመት በኋላ የሚመጡበት ይሄንን ምንድነው እዚህ ጋር የምናየው ኦልሬዲ የታሊባን ጥንካሬን ነው። እንደ በሪዮት ዓለምም በአስተሳሰብም በጥንካሬ ማሰብ 20 ዓመት ሙሉ ታገለው። በነገር እንዳነሳኸው ቀደም ሲል የነበረው ታሪካቸው በጣም እኮ አስገራሚ ነው። አንደኛ ከኋላ የተነሱበትን ታሪክ እናስለው። ከዛ በእርስ በርስ ጦርነት በከባድ በሆነ እርስ በርስ ጦርነት ውስጥ የነበረችን ሀገር ማቋቋም ቻሉ። በነገራችን ላይ 96 ልክ ስልጣን እንደያዙ ታሊባን ወይም አፍጋኒስታን በአንጻራዊነት ፍጹም ሰላም ሰፍኖባት ነበረ። አስተዳደራቸው ምን ይመስላል የሚለውን የሚተቹትን ነገር እንዳለ ሆኖ ማለት ነው። ነገር ግን ርዕዮተ ዓለማቸው ጠንካራና እርስ በርሳቸው በደንብ የሚናበቡ እንደሆኑ ማሳየው አንደኛው ይሄ ነው። ሰላም ሰፍኖ ነበር። ከዛ በኋላ ከ2001 በፈረንጆች አቆጣጠር አሜሪካ ከመጣች በኋላ ነው ከእንደገና አሁንም ተመልሰው ወደ
እንግዲህ ወደ ተራሮች ወደ ታሊባን ተራሮች የሚያቀኑት ከዛ ከተራራ እንግዲህ ለ20 ዓመታት ታግለው ደግሞ እንደገና አሜሪካንን የምታክል ታላቅ ሀገር ጦሯ በግዳጅ በውዴታ አይደለም በግዳጅ አፍጋኒስታንን ለቆ እንዲወጣና ያ በተለይ ደግሞ እጅግ አሁን ድረስ የምናስታውሰው ሲሄዱ በተለይ አብዛኞቹ የአሜሪካን አመራሮች አፍጋኒስታንን ለቀው በሚወጡበት ጊዜ የነበረው ትዕይንት ምን አይነት አሰቃቂና እጅግ በጣም የዓለምን ትኩረት ስቦ የነበረ ነው እና ልክም አልነበረም። የአሜሪካንን ፖሊሲ የውጭ ፖሊሲንም ያስተቸ የነበረ ነው። ለማንኛውም ከ20 ዓመት በኋላ ከእንደገና ስልጣኑን ተቆጣጠሩ። ነገር ግን ሰውየው አለ ወይስ የለም? አዎ እንግዲህ ስለ ሰውየው ነው እንግዲህ ዛሬም በባዮ ዓለም ፕሮግራማችን እንግዲህ እያቀረብንላችሁ የምንገኘው። ይህ ሰውዬ ሙላ ሙሐመድ ዑመር ይባላል። አሚሩል ሙአሚን ይሉታል። የምዕመናኑ አዛዥ ወይም ደግሞ የተማሪዎቹ ሰብሳቢ፣ የንቅናቄው መስራችና ሀገር ወዳዱ የአፍጋኒስታን ብቸኛው እንቁ ሰው እያሉ የሚያቆለጳጵሱትም እውነተኛ የአላህ ባሪያ የሚሉታል ተከታዮቹ ማለት ነው። ሙላ ሙሐመድ እንግዲህ አብሮ ካቡልን ለቆ እንግዲህ በአሜሪካ ጦር በከፍተኛ ደረጃ ከተሞች ሲደበደቡም ህዝቦች ሲያልቁ እሱም እንግዲህ ሚይዘውን ይዞ እንደለመደው ወደ ጫካ ተመልሶ ገብቷል ማለት ነው። ወደ ተራሮች ገባ። በሽምቅ ውጊያም አሜሪካን ለ11 ዓመት ለ12 ዓመትም አስጨነቃት። በሽምቅ ውጊያ ማለት ነው። ነገር ግን እስካሁን ድረስ በትክክል ባልተረጋገጠ በ2013 ዓመተ ምህረት በሳምባ ምች በሽታ ከዚህ ዓለም በሞት እንደተለየ የታሪክ ማህደራት፣ የታሊባን ገጾች እንደዚሁም ደግሞ የአሜሪካ መንግስትም በዚህ ላይ በሰጠው መግለጫ እንደዚሁም አሜሪካ ያስቀመጠው ያሸንጉሊቱ መንግስት የአፍጋኒስታኑ ማለት ነው እነሱም በሰጡት ማረጋገጫ ላይ እስካሁንም በታሪክ ድርሳን በተቀመጠው መሰረትም በ2013 ዓመተ ምህረት ሙላ ሙሐመድ ዑመር በቱበርክሎሲስ ወይም ደግሞ የሳምባ ምች በሚባለው በሽታ ከዚህ ዓለም በሞት ተለይቷል። ካራንቺ ሆስፒታል ውስጥ መሰለኝ ካራንቺ ሆስፒታል ነው የሞተው ይባላል። በነገራችን ላይ ፓኪስታንም ነው የሞተው የሚሉ ወሬዎች አሉ። ነገር ግን የፓኪስታን የመከላከያ ሚኒስቴር እንዳረጋገጠው ግን እዚህ አልሞተም፣ እዛው ሀገሩ ነው የሞተው የሚሉ ጭምጭምታዎችም አሉ። በእርግጥ ሰውየው ምን አይነት ምስጢራዊ የሆነ ሰው መሆኑንም አንደኛው ማሳያ ይመስለኛል። ምክንያቱም እስከ መጨረሻ የህይወቱ ፍጻሜ ድረስ ማንነቱ ብዙ አይታወቅም፣ ታሪኩ ዱካው ብዙ የማይታወቅ እጅግ ምስጢራዊ የሆነ ጥብቅ የሆነ ዲሲፕሊንን የሚከተል እኔ እንደሚመስለኝ በሀገር ፍቅር የተቃጠለ አይነት ሰው ብዬ ነው የማስበው። ምክንያቱም እስከ መጨረሻው ጊዜ ሰዓት ድረስ እስከ ሞቱ ድረስ ለህዝብ ወይም ፊት ለፊት ታይቶ ይሄ ታይታን የሚወድ ሰው ሳይሆን ላመነበት ዋጋን የሚከፍል አይነት እጅግ በጣም አስደናቂ ሰው ነው። ነገር ግን እስኪ ፓኪስታንን ጥቂት ስለ አፍጋኒስታን ራሱ ጥቂት ማለት የሚገባን ይመስለኛል። ምክንያቱም እቺ ሀገር ቀደም ሲል እንዳነሳ ነው ከሶቪየት ህብረት ጋር ተዋግታለች፣ ከዩናይትድ ስቴትስ ጋር ተዋግታለች፣ ከቻይና ጋር ወይም ደግሞ እዛ አካባቢ ካሉ ከትልልቅ ሀያላን ጋር የተዋጋች። ለምንድን ነው እንደዚህ የሆነበት ምክንያት ምን መሰለ? አሁን ላይ ኤክስፐርቶች ብዙ ጊዜ ስለ አፍጋኒስታን ይተነትናሉ። አሁንም ድረስ የሀገር የዓለምን ፖለቲካ እከታተላለሁ የሚል ሰው አፍጋኒስታንን ሳያውቅ አያልፍም። ስለ አፍጋኒስታን መረጃ ይኖረዋል። ምክንያቱም ካርታችንን አውጥተን እስቲ ዘርጋ እናድርገውና እንያት የት እንደምትገኝ። እንግዲህ እንደምታዩት ምንድን ነው እቺ አፍጋኒስታን የምትባለው ሀገር በቻይና፣ በቱርክሜኒስታን፣ በኢራን፣ በፓኪስታን፣ በኡዝቤኪስታን እና ስትራቴጂክ ቦታ መሆኗን ከሶቪየት ወይም ደግሞ በወቅቱ ሶቪየት ከራሽያ ጋር ያላትም ቅርበት ከህንድ ጋር ያላትም ቅርበትም በቅርብ ርቀት ላይ እንድትቀመጥ አድርጓል። በድህነት እየማቀቀች ያለች ሀገር ይሄን ሀብቷን የምትጠቀምበት ሂደት ቢኖር ማለት ነው ቁጥር አንድ ሊያረጋት የሚችል ይሆናል። እንግዲህ አንድ G7 የሚባሉ ቡድን ውስጥ ሁሉ ልትገባ ትችላለች ይሄንን ሀብቷን በደንብ ተጠቀም ከሆነ። እንግዲህ እነኚህ ነገሮች አፍጋኒስታንን የበለጠ የትኩረት ማዕከል እንድትሆን ሁሉም ሀገራት አይናቸውን እንዲጥሉባት አድርገዋል። ነገር ግን እዛ ያለው ማህበረሰብ ወይም ደግሞ ታሊባኖች እጅግ ሀያል ናቸው። ለአመኑበት እስከየትኛውም ዓመት እስከየትኛውም ዘመን ሊታገሉ የሚችሉ ናቸው። ለዚህ ማሳያው ደግሞ የዚህን ታሊባን ወይም የተማሪዎችን ንቅናቄ በመመስረት የሚታወቀው መልኩ፣ ንግግሩ፣ ድምፁ ብዙም አይሰማ ወይም ደግሞ የለም በሚባል ደረጃ ያሆነ ነገር ግን በዓለም ፖለቲካ ውስጥ እጅግ ጠንካራ የሆነውን ታሊባን መመስረት የቻለውን ሙላ ሙሐመድን አነሳን ዛሬ።
እንግዲህ እሱ ላይ ተጨማሪ ነገርም ልታነቡ ትችላላችሁ። አዎ በነገራችን ላይ ስለ ታሊባን ብዙ ነገሮች አሉ። ብዙ ታሪኩን በደንብ ማወቅ የሚቻልበት ሂደት ቢኖር ለታሪክ አንድ ማጣቀሻ መሆን የሚችል ነው የታሊባን ታሪክም። እኛም ታዲያ ስለ ሞላ መሐመድ ዑመር እንግዲህ ይህንን ብለናችኋል። በቀጣይ ሳምንት በአዲስ ፕሮግራም አዲስ ታሪክ ይዘንላችሁ እንመጣለንም። የተመረጠው ማን ነው የሚለውን እንግዲህ በቀጣይ ሳምንት የምታዩት ይሆናል። እንደዚሁ ታሪኩን እንዘክራለን፣ እናነሳለን፣ እውቀትን ለማስጨበጥ እንሞክራለን። ይህ ባዮ ዓለም ነው። ባዮግራፊን ይተነትናል። የዓለም ላይ ተጽዕኖ ፈጣሪ የሆኑ ሰዎችን ያነሳል፣ ይዘክራል ማለት ነው። በትክክል እስካሁን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀሪ የብስራት ቴሌቪዥን ዝግጅት ይቀጥላል። እንግዲህ አብራችሁን እንድትቆዩ እንጋብዛለን። እኛ እዚሁ እንሰናበታችኋለን። ፕሮግራም በማዘጋጀትና በማቅረብ እኔ ይልማ ዘሪሁን እንዲሁም ደግሞ እኔ ብሩክ ጫላ አብረናችሁ ነበርን። የሳምንት ሰው ይበለን። መልካም ሳምንት።